በጌታ የተወደዳችሁ ወንድሞችና እህቶች እንደምን አላችሁ? ሁሉ ሰላም ነው? ዛሬ በእርግጥ የምናገርበት ርዕስ ትንሽ ጠንከር ይላል፣ መስማቱም ደስ አይልም። ግን ያው የግድ በሱ ላይ እናገራለሁ ብዬ ልቤ ስለሞላ ወደ እናንተ መጥቻለሁ። የቤተ ክርስቲያን ውድቀት የምለውን ነው የሚሰብከው። አጭር ደቂቃ ነው የሚሰብከው። ግፋ ብል እስከ 20 ደቂቃ ነው የሚሰብከው። የኔም ቪዲዮ ሼር እንድታረጉ፣ ኮመንት እንድታረጉ፣ ላይክም እንድታረጉ፣ እንደዚሁም ደግሞ አባላችን ያልሆናችሁ ሰብስክራይብ እንድታረጉ በጌታ ፍቅር እጠይቃቸዋለሁ። ቤተ ክርስቲያን ለቤተ ክርስቲያን ውድቀት ምንድን ነው ምክንያቱ? ቤተ ክርስቲያን ወደቀችስ ሲባል ምን ማለት ነው? ምን ማለት ነው? የብዙዎቻችን ጥያቄ ይመስለኛል። ይሄ ቤተ ክርስቲያን ማለት ምን ማለት ነው? ቤተ ክርስቲያን ማለት የቅዱሳን መሰብሰቢያ፣ በጌታ በኢየሱስ ያመኑ ሰዎች እግዚአብሔርን የሚያመልኩበት የቅዱሳን አንድነት ነው። የእግዚአብሔር ተቋም ማለት ነው። በሌላ አነጋገር ጌታ ኢየሱስ ክርስቶስ ማቴዎስ 16 ላይ የተናገረው ለሐዋርያው ለጴጥሮስ ስሙን ከቀየረለት በኋላ ጴጥሮስ ነህ ካለ በኋላ ጴጥሮስ ማለት አለት ማለት ነው። የማይሰበር የማይበገር ጽኑ ማለት ነው። እግዚአብሔር ልጅ እንደሱ ብሎ ካለ በኋላ ቤተ ክርስቲያኔን ባንተ ላይ እመሰርታለሁ አለ። ቤተ ክርስቲያኔን ባንተ ላይ እመሰርታለሁ። ስለዚህ ቤተ ክርስቲያን ማለት ክርስቶስ በዚህ ምድር ላይ ያቋቋመልን የእግዚአብሔርን ሥራ የምናይበት፣ ኃጢአተኞች ንስሐ ገብቶ ወደ እግዚአብሔር የሚመለሱበት፣ እግዚአብሔር ሕዝቡን የሚያስተምርበት፣ ለዘላለም ሕይወት ሰዎች የሚዘጋጁበት ቦታ ነው። ብዙ ሰዎች ብዙ ብሎ ተርጉመዋል። እኔ አሁን እሱን ሁሉ መናገር አልፈልግምም አልችልምም በዚህ ሰዓት በዚህ ደቂቃ ውስጥ። ግን በአጠቃላይ ቤተ ክርስቲያን ማለት እግዚአብሔር ራሱን ገልጠው ሕዝቡን የሚናገርበት የሚያስተምርበት ቦታ ነው። የአመፃ ሥራ፣ ዓለማዊነት የምንለማመድበት ቦታ ሳይሆን መለኮታዊ አሰራር፣ መለኮታዊ ጋይዳንስ ወይም አመራር የምንቀበልበት ቦታ ነው። ለተልእኮአችን ወይም ደግሞ እግዚአብሔር እኛን ለፈለገበት ሥራ ራሳችን የምንለይበት ቦታ ነው። የሐዋርያት ሥራ ምዕራፍ 13 ሄዳችሁ ስትመለከቱ እዛ የነበሩ ነቢያት፣ አስተማሪዎች፣ ሐዋርያት በጾም በጸሎት ይተጉ ነበረ። መንፈስ ቅዱስ መጣና ከነሱ መካከል ጳውሎስንና ሳኦልንና ባርናባስን ለዩልኝ አለ። ቤተ ክርስቲያን ራእያችን የምንለይበት፣ እግዚአብሔር በውስጣችን ላስቀመጠው አጀንዳ የምንለይበት ቦታ ነው። የእግዚአብሔር ሥራ የምናይበት፣ ሰዎች የሚለወጡበት ቦታ ነው። አስተሳሰባቸው፣ አካሄዳቸው፣ ስራቸው ሁሉ የሚለወጥበት ቦታ ነው። የእግዚአብሔር ፕሬዘንስ የእግዚአብሔር መገኘት ያለበት ቦታ ነው። አሁን ለምሳሌ ዘፍጥረት 28 ላይ ከ10 ጀምራችሁ ስታነቡ ያዕቆብ የተናገረ አንድ ቃል አለ። ይህ ቦታ እግዚአብሔር የሚገኝበት ቦታ ነው፣ እኔ ግን አላወቅኩም አለ። ያም ቦታ ነበረ ከስደት
ዓመት በኋላ ተመልሶ ለእግዚአብሔር መሠዊያን ያቆመበት ይዛ ቦታ ነበር። እግዚአብሔር የሚገኝበት ማለት ነው። ጌታ ኢየሱስ ክርስቶስ ስለ ስሜ ሁለትም ከዛ በላይ ሆናችሁ ስትሰበሰቡ በእናንተ መካከል ይገኛለዋል። የእግዚአብሔር ልጅ መገኛ ቦታ ማለት ነው። እግዚአብሔር ልጅ መገኛ ቦታ ማለት ነው ቤተ ክርስቲያን ማለት። እንግዲህ እቺ ለዚህ የተለየች ቤተ ክርስቲያን በዘመናት መካከል ስትወርቅ ስትነሳ በታሪክ ውስጥ አሳልፋለች። ለውድቀቷ ምክንያት የሚሆኑትን ነገሮች ከመናገሬ በፊት አሁንም የሚጨምረው አንድ ነገር አለኝ። የሰው ዘር በሙሉ የሚሰበሰብበት ከቋንቋ፣ ከወገን፣ ከዘር ሰዎች የሚሰበሰቡበት። ለዚህ ነው ጌታ ኢየሱስ ክርስቶስ ከዚህ ከኢየሩሳሌም፣ ይሁዳ፣ ሰማርያ እስከ ምድር ዳርቻ ብሎ ለሐዋርያት ትእዛዝ የሰጠው። ቤተ ክርስቲያን በአቋራጭ ሀብታም የምንሆንበት ቦታ ሳይሆን የክርስቶስን ተልእኮ ለሰው ልጅ የምናደርስበት ቦታ፣ ሰዎችን የእግዚአብሔርን ቃል አስተምረን የክርስቶስ ደቀ መዛሙርት የክርስቶስ ተከታዮች የምናደርግበት ቦታና ለዘላለም ሕይወት ሰዎችን የምናዘጋጅበት ቦታ ነው። ለዚህ ነው ኤፌሶን ምዕራፍ 4 ቁጥር 11 ላይ ስጦታን ሰጠ፣ ምርኮን ማረከ፣ ስጦታን ሰጠ ለቤተ ክርስቲያን ብሎ የሚናገረው። አንዱን አስተማሪ አድርጎ፣ አንዱን ነቢይ አድርጎ፣ አንዱን ሰባኪ አድርጎ፣ አንዱን እረኛ አድርጎ እግዚአብሔር ስጦታ ሰጠ። በአካሉ ላይ በክርስቶስ አካል ላይ እንድንታነጽ ማለት ነው። እውነት ነው፣ መንግስታት ይመጣሉ ያልፋሉ። ታሪክ ይመጣል ያልፋል። ትውልድ ይነሳል ያልፋል። የቤተ ክርስቲያን ተልእኮ፣ የቤተ ክርስቲያን አጀንዳ ለዘላለም ክርስቶስ እስኪመጣ ድረስ በዚህ ምድር ላይ አያረጅም፣ አያልፍበትምም። የነጠረውን የእግዚአብሔርን እውነት፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፈቃድ ለሰው ልጆች የምንገልጥበት ቦታ ነው። ምናልባት እናንተ የምትገኙበት ቤተ ክርስቲያን ይህንን ላትመስል ትችላለች። ዛሬ የምናያት ቤተ ክርስቲያን ይህንን ላትመስል ትችላለች። የምትመስልም ደግሞ አለች። ምንድን ነው ለውድቀቷ ምክንያት የሚሆን? ለውድቀቷ ምክንያት የሚሆን ምንድን ነው? የተወሰኑ ነጥቦች ሰጣቸዋለሁ። የመጀመሪያው ዋናውን ተግባሯን ስትረሳ ነው። ዋናው ምንድነው? ተግባሯ ምንድነው ነው? አሁን ዋና የሆነው ፎከስ ቤዝድ ልትሆንበት የሚገባ የመጀመሪያ ዋናው ምንድን ነው? የማቴዎስ ወንጌል ምዕራፍ 20 ከቁጥር 18 እስከ 20 ያለው ነው ዋና ስራዋ፣ ወይም ግሬት ኮሚሽን የሚባለው በእንግሊዝኛ ታላቁ ተልእኮ። እሱን ወደ ኋላ ስታስቀር፣ እሱን ለሱ ትኩረት ሳትሰጥ ስትቀር ቤተ ክርስቲያን የኋሊት ጉዞ ጀምራለች። የኋሊት ጉዞ ጀምራለች። መልኳን ቀይራ፣ ሐሳቧን ቀይራ፣ መስመር እየሳተች ነው። ያን ከመንገድ እየወጣች ነው የምትለው፣ ያን ዋናውን ነገር ስትረሳ። ትልቁ ውድቀት እዚህ ጋ ነው። ሎዶቅያ ቤተ ክርስቲያን ምዕራፍ 3 ማለት ራእይ ምዕራፍ 3 ቁጥር 20 ላይ ስለ ሎዶቅያ ቤተ ክርስቲያን ስናነሳ ሎዶቅያ ቤተ ክርስቲያን ዋናውን ነገር ነው የረሳች። ዋናውን ነገር ስትረሱ የዋናው ነገር ባለቤትንም ገለል ነው የምታደርጉት። ማለት አሁን እቺ ቤተ ክርስቲያን ዋናውን ነገር ስትረሳና ወደ ሌላ ስትመለስ ክርስቶስን ነው ከሲስተሙ ያወጣች። ዋናውን ተግባር ስናደርግ ክርስቶስ በሲስተማችን ውስጥ አለ። ዋናውን ተግባራችን ማድረግ ስንተው ክርስቶስ በሲስተማችን ውስጥ የለም። እኛው ነን በሲስተማችን ውስጥ የምንታየው።
ወሳኙ ፈላጭ ቆራጩ እኛ ነን። ምክንያቶች ሊኖሩ ይችላሉ። በዘመናት መካከል ምክንያቶች ሊኖሩ ይችላሉ። ትውልድ ዋናውን ነገር የሚረሳበት የራሱ ምክንያት ሊኖረው ይችላል። የቤተ ክርስቲያን መሪዎች ማለት ነው። አሁን ለምሳሌ ሎዶቅያ ውስጥ ዋናው ነገር የተረሳበት ወይም ደግሞ ክርስቶስን ከሲስተም ውጭ ያደረገው ነገር ትልቅ ቢዝነስ ውስጥ ገብታለች ቤተ ክርስቲያኒቷ። አንደኛው ሱፍ አምራች ናት። ሱፉን ኢምፖርት ኤክስፖርት ታደርጋለች፣ ከዛ ትርፍ ታገኛለች። ሌላው ባንኪንግ ሲስተም እሷ ናት የጀመረች እና ከዛም ትርፍ ታገኛለች፣ ከፋይናንስ ጋር በተያያዘ መልኩ ማለት ነው። ሶስተኛ በተፈጥሮ የሚፈውስ ውሃ ነበረ በምድራቸው በከተማቸው እና የእሷ ናት የኮንግሬጌሽኗ የቤተ ክርስቲያኗ ናት እና ከዛ ብዙ ሰዎች ይመጣሉ፣ ያን ውሃ ይገዛሉ፣ ከዛም ያገኛሉ፣ ኢንካም ያገኛሉ እና ትልቅ ቢዝነስ ውስጥ ገብታለች። ይሄ ነው እንግዲህ ዋናውን ነገር እንድትረሳ ኢየሱስ ክርስቶስን ከሲስተም ውጭ እንድታወጣ ያደረጋት። ፌሌሪቲው እዚህ ጋር ነው የመጣው፣ ውድቀቱ እዚህ ጋር ነው የመጣው። ዋናውን ነገር ከረሳን ወገኖች ሆይ ቤተ ክርስቲያን መውደቋ አይቀርም፣ ወደኋላ መመለሷ አይቀርም፣ ዲክላይን ማድረጓ አይቀርም። ቤተ ክርስቲያን የሚያሰኘው ኢየሱስ ክርስቶስ በውስጧ መስራት መቻሉ ነው። ማቴዎስ 28 ቅድም ያልኩት ቦታ ላይ ሄዳችሁ መጨረሻ ላይ ስታነቡ 20 ላይ ስታነቡ ጌታ ኢየሱስ ዘውትር ከነሱ ጋር ነበር ይላል። እኔ እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ ነው የሚለው። እዛ ክፍል ስታነቡ እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ። የክርስቶስ እዛ ቦታ ላይ መሆን መስራት ተግባሩን መፈጸሙ ነው እንግዲህ ቤተ ክርስቲያን የሚያሰኘው። እሱን እንደ ታሪክ ብቻ የምናወራ ከሆነ ኦልሬዲ ውድቀት ውስጥ ነን ያለ ነው። ዛሬ አክቲቭ ካልሆነ ክርስቶስ በምንሰራበት በምናገለግልበት ቤተ ክርስቲያን ውስጥ ክርስቶስ አክቲቭ ካልሆነ ኦልሬዲ ወርቀናል ማለት ነው። ዋናውን ነገር የረሳችሁ ወንድሞቼ ቤተ ክርስቲያን እየመራን ነው ብላችሁ አታስቡ። ቤተ ክርስቲያን ወደቀች ማለት ትውልድ ወደቀ ማለት ነው። ኢቭን የቤተ ክርስቲያን ውድቀት የህዝብ ውድቀት ያመጣል፣ የመንግስት ውድቀት ያመጣል፣ የትውልድ ውድቀት ያመጣል። ገዳይ በሆኑ በተለያዩ ሱሶች ወጣቶች ሰዎች የሚያዙ ቤተ ክርስቲያን አክቲቭ ሳትሆን ስትቀር ነው። ቤተ ክርስቲያን አክቲቭ ስትሆን ብዙ ሰዎች ከእስራት ይፈታሉ። እግዚአብሔርን ልጅ ወደ መምሰል ነው የሚመጡት። መጽሐፍ ቅዱስ እንደሚናገረው አዲስ ፍጥረት ነው የሚሆኑ። ለእግዚአብሔር አምላካቸው ተለይቶ መኖር ይጀምራሉ ሰዎች። ስለዚህ የመጀመሪያው ውድቀታቸው ወይም የቤተ ክርስቲያን ውድቀት፣ የመሪዎች ውድቀት ዋናውን ነገር ስንረሳ ነው። ይህን ነገር አንዳንዶች ስትራክቸራል ማድረግ ይፈልጋሉ። ስትራክቸራል አድርገው ሌላው ይህ ነገር አይመለከተኝም ብሎ የሚል ከሆነ ይህም ሌላ ችግር ነው። በእርግጥ እዛ ውስጥ በስፋት አልገባም። ሁለተኛው ፕራክቲስ ነው፣ የኃጢአት ፕራክቲስ ነው። ኃጢአትን መለማመድ ነው። ቤተ ክርስቲያን ቅድስናን እንድትሰብክ ሰዎች ንስሐ እንዲገቡ ራሳቸውን ለእግዚአብሔር እንዲለዩ ልባቸውን ለመንፈስ ቅዱስ እንዲከፍቱ ከጌታ መንፈስ ቅዱስ ጋር እንዲሰሩ ለእግዚአብሔር የተለየ ርስት የተለየ ወገን እንዲሆኑ ነው። ቤተ ክርስቲያን በዚች ምድር ላይ የምትቀመጠው መሪዎችም ማድረግ የሚገባቸውን ማስተማር ነው።
ይህንን ሳያደርጉ ሲቀሩና ቤተ ክርስቲያን ከዓለማውያን ጋር ጋብቻ ስትፈጽም ማለት ምድራዊ ልምምድ በቤተ ክርስቲያን ውስጥ ቦታ መያዝ ሲጀምር፣ መቆጣጠር ሲጀምር፣ ለዛ ደግሞ የራሳችን ጀስቲፊኬሽን ማስቀመጥ ስንጀምር፣ የራሳችን ቲዎሎጂ ዲቨሎፕ ማድረግ ስንጀምር ቤተ ክርስቲያን እንደ መርከብ እየሰመጠች ነው የምትሄደው። እየሰመጠች ትሄዳለች። ይህ መስጠመዋ ዲክላይን ማድረጓ አውቶማቲክ ላይታይ ይችላል። ግራጅዋሊ ግን እየተዋጠች ነው የምትሄደው። ራእይ ምዕራፍ 2 ቁጥር 20 ላይ የኤልዛቤልን ትምህርት ትተሃል፣ አልገጸስክም፣ አልወቀስክም፣ አላስወገርክም ከቤተ ክርስቲያን ተብሎ ነው ኃላፊው መሪው የተወቀሰው። በዓለም ላይ ዛሬና የለም ሊያሳምኑንም ይሞክራሉ። የሰውን አእምሮ፣ የሰውን መብት፣ የሰውን ተፈጥሯዊ መብቱን ነው ለመጠበቅ የሚተጉ አንዳንዶቹ። በእርግጥ እግዚአብሔር የሰውን መብት አይጋፋም። ይሄ ግልጽ ነው። መጽሐፍ ቅዱስ ለሰው ልጅ ራይት ትልቅ ቦታ አለው። ግን ደግሞ ራይታችን እንደ መጽሐፍ ቅዱስ አስተምሮ መሆን አለበት። እዛ ልምምድ ውስጥ ስንገባ ውድቀት ይመጣል። ምን ማለት ነው? እስቲ ለምሳሌ ለዚህ ከብሉይ ኪዳን የኤሊ ሚኒስትሪ ወይም የካህኑን ኤሊ ሚኒስትሪ ልውሰድ። የኤሊ ሚኒስትሪ ወይም መንፈሳዊ አገልግሎት በኃጢአት የተጨማለቀ ነበር። በዓለማዊ ነገር የተጨማለቀ ነበር። አንደኛው እዛ ላይ የሚያገለግሉ ሴቶችን በማምጣት እዛ አገልግሎት ቦታ ላይ ያመነዝራሉ፣ ዝሙት ይፈጽማሉ። እንግዲህ በሕዝቡና በእግዚአብሔር መካከል እንዲሆኑ የተደረጉ ሰዎች ናቸው እነዛ ሰዎች ይህንን የሚያደርጉ። ሌላው ደግሞ ኒፖቲዝም ቤተሰባዊነት፣ የራስን ግሩፕ እዛ ላይ ማደራጀት፣ የእግዚአብሔርን ለራሳቸው ማድረግ፣ እንደፈለጉ አቡዝ ማድረግ፣ ስልጣናቸውን እንደፈለጉ መጠቀም። ዝርዝሩን እናንተ እዛ መጽሐፍ ውስጥ አንደኛ ሳሙኤል ምዕራፍ 1 ጀምራችሁ ተመልከቱ። ምዕራፍ 2 ምዕራፍ 3 ላይ ተመልከቱ። ያ ሚኒስትሪ አልቀጠለም፣ ወደቀ። ዛሬ ቤተ ክርስቲያን ዲክላይን እንድታደርግ የሚያደርገው አመፃ ስንሰራፋ፣ ምድራዊ ዓለማዊነት በቤተ ክርስቲያን ውስጥ ስፍራ ሲይዝና ስም አውጥተንለት ስናጸርቀው ክርስቶስን እያቀረብን ሳይሆን ክርስቶስን ለሕዝቡ ሕዝቡን ወደ ክርስቶስ እያመጣን የክርስቶስን አስተምሮ ወደ ሕዝቡ እየወሰን ሳይሆን ክርስቶስን ከሲስተማችን ውስጥ ትምህርቱንም ሁሉ እያወጣን እንሄዳለን። ውድቀቱ እሱ ነው። የመሪዎች በኃጢአት መውደቅ፣ የመሪዎች በእውነት ላይ ማመፅ፣ ቤተ ክርስቲያን በዓለም ላይ ጌታ ኢየሱስ ክርስቶስ ወንጌልን ለሰው ልጅ ለደቀ መዛሙርቱ በእጃቸው ከሰጠ በኋላ ሂዱ ወንጌልን ስበኩ ካለ በኋላ ከዓመተ ምሕረት 1 ጀምሮ እስከ 312 ንጹሕ ወንጌል ይሰበክ ነበር። የእግዚአብሔር ኃይል፣ የእግዚአብሔር ክብር በኃይል ይገለጥ ነበር። ሰዎች የእግዚአብሔር ማዳን በትክክል ያዩ ነበር። እውነተኛ አገልጋዮች ለክርስቶስ ወንጌል ዋጋ ይከፍሉ ነበረ። ግን ከዛ በኋላ ከ312 በኋላ ክርስትና የባለስልጣን የቤተ መንግስት ሲሆን ነገሮች ሁሉ ተበላሹ። ማርቲን ሉተር እስካደሰ ጊዜ ድረስ ቤተ ክርስቲያን በአመፀኞች እጅ ወደቀች።
ኃጢአትን በሚለማመዱና በሚያለማምዱ ሰዎች እጅ ላይ ወደቀች። ግን የቆየችበት ዓመታት ቀላል አይደሉም። ብዙ ጄኔሬሽን አልቋል። ወንጌል ዓላማውን ስቷል። ቤተ ክርስቲያን ዓላማውን አጀንዳውን ስታለች። በዛ ውስጥ አያችሁ። በዚህ ጊዜ ነው እንግዲህ ውድቀት የሚመጣ። እግዚአብሔር አለ ወይስ የለም የሚለው ጥያቄ ሰዎች መጠየቅ የሚጀምሩ በዚህ ጊዜ ነው። በዚህ ጊዜ ነው። በእርግጥ እነዚህ ሰዎች የራሳቸው የሆነ ዲቨሎፕ የሚያደርጉ ኖራቸዋል። በስብሰባቸው፣ በውሳኔያቸው፣ በምናቸው እግዚአብሔርንም ማታለል ሞክራለሁ። ልክ ፈሪሳውያን እግዚአብሔርን ብቻ ሳይሆን ሕዝቡንም ልክ ፈሪሳውያን በክርስቶስ ጊዜ ክርስቶስ በዚህ ምድር ላይ በነበረ ጊዜ በማስተማር በስብሰባቸው፣ በውሳኔያቸው፣ በሕጋቸው፣ በውስጥ ደንባቸው ያታልሉ ነበር ሕዝቡ። ግን ጌታ ኢየሱስ ክርስቶስ የነዛን ሰዎች አገልግሎት ሰመራይዝ ሲያደርግ አትገቡም፣ አታስገቡም አለ። ደብል ስታንደርድ እንዳላቸው እናንተ የተለሰነ መቃብር ናቸው አላቸው። ውጭው ስታይ ስርዓቱ ጥሩ ነው። ምኑ ቅዳሴው፣ ምኑ ሁሉ ነገሩ ጥሩ ነው። ውስጡን ግን ስትመለከቱ ክርስቶስ ያለው የሞተ ነገር አጥንት ነው ያለበት፣ የማይጠቅም የማያድግ ለውጥ የማያመጣ ለራሱም የማያድግ ሌላውንም የማያሳድግ ህይወት ፕራክቲሱ ነው። ሌላው ሶስተኛ ለቤተ ክርስቲያን ትልቅ ውድቀት የሚሆነው የመዋቅር ቅኝት ነው። ስትራክቸራሉ ስትራክቸሩ ነው ሌላው ትልቅ ችግር የሚያመጣው። ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን ለማን ሰጠ ነው እንግዲህ አሁን ዋናው። ለማን ሰጠ? እነማን ናቸው ከክርስቶስ ቤተ ክርስቲያንን የተቀበሉ? ቤተ ክርስቲያንን የተቀበሉ ከክርስቶስ እጅ የተቀበሉ አደራ የወሰዱ ክርስቶስ ለ3 ዓመት ተኩል ያሰለጠናቸው ጌታ ኢየሱስ ክርስቶስ የገባላችሁ ተስፋ እስኪፈጸም በዚህ በኢየሩሳሌም ቆዩ ያላቸው መንፈስ ቅዱስ በጋድ የወረደባቸው መንፈስ ቅዱስ ስጦታን የሰጣቸው እነሱ ነበር የተቀበሉት። ፓስቶራል የሆነ መንፈሳዊ የሆነ በእግዚአብሔር ቃል እውቀት ላይ የታነጹ ሰዎች ናቸው የተረከቡት። ለእነሱ ነው ጌታ ኢየሱስ ክርስቶስ የሰጠ። አሁን የሐዋርያት ሥራ ምዕራፍ 2 ጀምራችሁ ስታነቡ በጣም አስደናቂ የሆነ ነገር ነው የምታዩት። ስትራክቸሩ አክቲቭ ነበረ። እንደፈለገ መንፈስ ቅዱስ ፍሎ የሚያደርግበት ጌታ ኢየሱስ ክርስቶስ የሚሰራበት ፓስቶራል ማይንድ ነበረ። የክርስቶስ ማይንድ፣ እናንተ የክርስቶስ ልብ አላችሁ ተብሎ የተነገረው እሱ ነበረ እና ስለዚህ ወንጌል እንደ ሰደድ እሳት ይቀጣጠል ነበር። መናጀራል አልነበረም። ይሄ የዲያቆና ልብ ማለት ሰዎችን የማገልገል ልብ፣ ሰዎችን የማገልገል መንፈስ እዛ ላይ ነበረ። የሰዎችን እግር የማጠብ፣ ሌሎችን ለማገልገል፣ ለሌሎች ዋጋ መክፈል እዛ ላይ ነበር የተመሰረተው። ወደ መናጀራል ስናመጣው በቦርድ እንድትተዳደር፣ በፕሮፌሽናል እንድትተዳደር ስናደርግ እስክሌተኑን ማቆየት ይቻላል። ህይወቱን ግን ማቆየት አይቻልም። ሰዎች አይቻልም። አሁን ሩጫው እሱ ነው። ፖዚሽን ነው፣ ስም ነው፣ ማዕረግ ነው። ለራሳችን እንደሚያመች አድርገን መስራት ነው። ትውልድ ሆይ በደንብ ተመልከቱ።
በደንብ ተመልከቱ። አንድ ጊዜ ከዘረጋችሁ ሰዎች እኔ አንድ ነገር ልንገራችሁ። ፈሪሳውያን እኮ ኢየሱስ ክርስቶስን ከቤተ መቅደስ አሳዶታል። ብቻ አይደለም ኢየሱስን የተከተሉትንም ሐዋርያትንም ከቤተ መቅደስ አባሮታል። ከሲስተሙ ውጭ አድርጎታል። ሲስተሙ ራሱ አቅም ከፈጠረ የወንጌል ልብ ሳይሆን መናጀራል ማይንድ ዲቨሎፕ እያደረገ የምንመጣ ከሆነ የሊደርሺፑን መንፈሳዊ ሊደርሺፑን ምንማይዝ እያደረግን የመናጀራሉን ዲቨሎፕ እያደረግን ከመጣን ሳትወዱ በግድ ነገ ትሰደዳላችሁ። ይሄ የማይቀርላችሁ ነው። ስለዚህ እግዚአብሔር ሰዎች ጥንቃቄ ማድረግ ያስፈልገናል። ምን ማለት ነው ይሄ? እዚህ ቅኝቱ ሲበላሽ፣ ስትራክቸሩ ሲበላሽ እንዴት አይነት ሰዎች ይመጣሉ ብላችሁ ከጠየቃችሁ የመጀመሪያው መንፈሳዊነት የጎደላቸው ዓለማዊነት ሕይወታቸውን የገዛ ሰዎች ይመጣሉ። በስመ ክርስትና፣ በስመ ቲኦሎጂ፣ በስመ ኤክስፒሪንስ ይመጣሉ። ውስጣችሁ በፍጹም የተደበቀ አጀንዳ ያሉ ሰዎች፣ ለራሳቸው የሚኖሩ እነዚህ ሰዎች ይመጣሉ። ያኔ የክርስቶስ ቤተ ክርስቲያን ዲክላይን ታደርጋለች። አይቀርም ሰዎች አይቀርም። ዲክላይን ታደርጋለች። እየወደቀች ነው የምትሄደው። ዓለማዊነት ያጎላሉ። እሱን ነው የሚያጎሉት። ንግግራቸው አዘውጠናዊ ነው። ከመንፈሳዊነት ይልቅ ያደላል። አሉ እኮ እንደነዚህ አይነት ሰዎች በታሪክ ውስጥ ተነስተዋል፣ ተሰግስጓል። ከጥንትም በብሉይ ኪዳንም ስትመለከቱ የነህምያ ትልቁ ትግል የኢየሩሳሌምን ግንብ በሰራ ጊዜ ይሄ ነበር። በውርቀቷ በቤተ ክርስቲያን ውርቀት የሚጠቀሙ ሀብታም የሚሆኑ እንግዲህ በዚህ ስትራክቸር ውስጥ እድላቸው የሰፋ ይሆናል ማለት ነው። ከክርስቶስ ልብ ይልቅ መናጀራል አይምሮ ያላቸው እነሱ ይመጣሉ፣ እነሱ ይሰገሰጋሉ፣ ምቹ ይሆናል ማለት ነው። ስትራክቸሩን ካልተጠነቀቀ እዛ ጋ ነው ትልቁ ፌለሪቲ፣ ትልቁ ስህተት እዛ ጋ ነው ትውልድ የሚፈጽመው። ስትራክቸራችን በየጊዜ የምናድሳቸው ደንብና ውስጠ ደንባችን የመጽሐፍ ቅዱስን ተልኮና ዋናውን መልእክት ለዛ ስራ በር የማይከፍትና ደጆችን የማያሰፋ ከሆነ ጥንቃቄ በመውሰድ በጣም ያስፈልጋል። የነገ ዋጋ መክፈል ስለማይቀር ማለት ነው። አይተናል፣ ይህም በታሪክ አይተናል። እነዚህ ሰዎች መጥቶ እዚህ ስትራክቸር ውስጥ ከገቡ ትልቁ ስራቸው በየጊዜ ለእነሱና ለቡድናቸው የሚያመች ነገር ነው የሚሰሩ። ለእነሱና ለቡድናቸው የሚያመች ነገር ይሰራሉ። ስለዚህ ቀስ በቀስ ከቤቱ እያመነጠሩ ጌታ ኢየሱስንም እንደ ሎዶቅያ ቤተ ክርስቲያን የቤተ ክርስቲያንም ተልኮ ያወጡና በሌላ ይተኩታል። መንፈሳዊ ነገር ቀለም ይቀቡታል። ሌላው ቤተ ክርስቲያን ዲክላይን የምታደርገው የሚመጣውን ስለ አገልግሎቷ ክርስቶስን ስለምትሰብክ እግዚአብሔርን መንግስት ከፍ አድርጋ ስለምታሳይ ከዓለም የሚመጣውን ዋጋ የሚያስከፍለውን ሕይወት ከዛ መሸሽ ስትጀምር ነው። የቅዱሳን የቤተ ክርስቲያን ድምቀቷ ስደት ነው። በመከራ ውስጥ ማለፏ ነው።
በስደት ውስጥ ማለፏ ነው። ለእድገቷም ለስፋቷም የሚጠቅም እሱ ነው። ስለዚህ የምትገኙበት ቤተ ክርስቲያን ዲክላይን እያደረገ ነው፣ የወረደ ነው ወይስ ክርስቶስን ገልጦ ማህበረሰቡን ቻሌንጅ እያደረገ ወደፊት እየገሰገሰ ነው? ወደ ክርስቶስ ዓላማ እያደገች ናት ወይስ የሰውኛ የሆነ ነገር በዛ እየተሳሰረች በየቦታው? ልብ አድርጉ ሰዎች፣ ትውልድ ሆይ በቤተ ክርስቲያን አሰራር ላይ እንድትነቃ እኔ በበኩሌ ጥሪ ማድረግ ይፈልጋል። የክርስቶስ ሽታ፣ የክርስቶስ ግርማ ሞገስ፣ የክርስቶስ ታላቅነት፣ የክርስቶስ አስተምሮ ከፍ ብሎ የማይታይበት ቦታ ላይ ጻድቃን ሆይ ጮትን አሰሙ። በእግዚአብሔር ፊት ጩኹ፣ ጸልዩ። በእግዚአብሔር ፊት እግዚአብሔር የሰማነው ቃል ይባርክልን። ጌታ ኢየሱስ ይባርካችሁ ወገኖቼ። ለምንድን ነው ይህን ቃል የምናገረው? ሰውን ለመኮነን ሳይሆን ቤተ ክርስቲያን ግድ ስለምለን ነው። እግዚአብሔር የሰማነው ቃል ይባርክልን። አሜን።